በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተነሳ። ሰይጣንንም አስሮ አዳምን ነፃ ወጣው። ከዛሬ ጀምሮ ሰላም ሆነ። እንኳን ለብርሃነ ትንሣኤው በሰላም በሕይወት በጤና ፍጹም መጠበቅን ጠብቆ አደረሰን አደረሳችሁ። እግዚአብሔር እንደወደደና እንደፈቀደ ዛሬ የምንማማርበት የትምህርታችን ርዕስ ተንሥአ በከመ ይቤ በሚል ኃይለ ቃል ሲሆን ትርጉሙም እንደተናገረ ተነሳ። የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ ያለ ኃይለ ቃል ነው። ይህንን ቃል የተናገረው የጌታ መልአክ ሲሆን ቃሉ የተነገራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተቀበረ በኋላ እንደ እስራኤል ልማድ የክርስቶስን አካል ሽቱ ለመቅባት በመግደላዊት ማርያም መሪነት ወደ መቃብሩ ስፍራ ለተጓዙ ሴቶች ነው። እነዚህ ሴቶች ያጋጠማቸው ነገር ፍጹም ያልጠበቁት ነበርና ትልቅ ድንጋጤና ፍርሃት ያዛቸው። ምክንያቱም የእነሱ ጭንቀት ድንጋዩን በሴት አቅም ማንከባለል ስለማይችሉ እንዴት መቃብር ውስጥ እንደሚገቡና የያዙትን ሽቶ እንደሚቀቡ እንጂ የጌታን መነሳት አልጠበቁም ነበር። ጌታ ግን ያስጨነቃቸው ድንጋይ ሳያግደው ድንጋዩን አንሱልኝ፣ መግነዝ ፍቱልኝ ሳይል በታላቅ ኃይልና ሥልጣን ከሙታን መካከል በኩር ሆኖ በሦስተኛው ቀን እንደተነሳ ወይም እንደተናገረ ተነሳ። ወደ መቃብሩ ገስግሰው ጌታን ሽቱ ለመቅባት ለመጡት ሴቶች መልአኩ የተናገረው አትፍሩ፣ የተሰቀለውን ክርስቶስን እንደምትሹ አውቃለሁና እንደተናገረ ተነስቷል። ሐዋርያው ቅዱስ ጳውሎስ ይህንን ሐሳብ ሲያብራራ በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ ወአይሁድኒ ይሴአሉ ትእምርተ ወሰብአ ጽርኒ ይህዝዙ ጥበበ ወንሕነሰ ንሰብክ ክርስቶስሃ ዘተሰቅለ። አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይፈልጋሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሐዋርያው መልአኩ የተናገረውን ቃል ነው የደገመው። አትፍሩ፣ የተሰቀለውን ክርስቶስን እንደምትሹ አውቃለሁና እንደተናገረ ተነሳ። ትንሣኤውን ለሴቶች የገለጠበት ምክንያት መጀመሪያ ሞት የመጣው በሴት ስለነበር ትንሣኤውን ለሴት ገለጠ። ባሕርያችንን አከበረ። ዲያብሎስ ሴትን ሲንቅ ይኖር ነበር። በሴት እርግማንን ስላመጣ ጌታ ደግሞ ለሴቶች ትንሣኤውን በመግለጥ የጠፋውን እንደመለሰ፣ የተዋረደውን እንዳከበረ፣ የሞት ምክንያት የነበረውን የሕይወት ምክንያት እንዳደረገ፣ የሴቶችን ባሕሪ እንዳከበረና እንደባረከ ጌታ ገለጠ። በተለይ በዘመነ ስጋዌው ብዙ ሴቶችን ከእስራት ፈቷል። ብዙ ሴቶች ካሉበት ጭንቀት ተገላግለዋል። ሴቶች በእርግጥም በእውነት ነው ወደ እሱ የመጡት፣ ከልብ ነው የመጡት። ክፉ መንፈስ ካለባቸው ከዚያ መንፈስ ለመላቀቅ፣ ሕመም ካለባቸው በግልጽ ለመፈወስ ወደ ክርስቶስ ይመጡ ነበረ። እንደተናገረ ተነስቷል ያለው
ምንድነው የሚለውን ጥቂቶቹን እንመልከት። አንደኛው ጌታ በብሉይ እንደሚነሳ ተነግሮለታል። መዝሙረኛው ዳዊት በመዝሙር 77 በቅንፍ 78 ቁጥር 65 ላይ ወተንስአ እግዚአብሔር ከመዘንቃ እምነዋም፣ እግዚአብሔር ከእንቅልፍ እንደሚነሳ ተነሳ፣ ወከመ ኃያል ወህዳገ ወይን፣ ከወይን ስካር እንደሚነሳ ስካሩ እንደለቀቀው ጎልማሳም እንዲሁ እግዚአብሔር ተነሳ። ወቀተለ ጸሮ በድሬው፣ በኋላውም ጥልን አጠፋ። ወአልበሶሙ ሐፍረተ ለጸላይቱ፣ ጠላቶቹንም ጉስቅልና ለበሳቸው ይላል። ይህ መዝሙረኛው ዳዊት ስለ ወልደ እግዚአብሔር ኢየሱስ ክርስቶስ ትንሣኤ አስቀድሞ የተናገረው ነው። እግዚአብሔር ከእንቅልፍ እንደሚነሳ ተነሳ ያለው እግዚአብሔር ወልድ ሞትን ድል አድርጎ ስለተነሳ ነው። ጠላቶቹም በኋላ መታ ያለው በመስቀሉ ጥልን ገደለ ማለቱ ነው። ሐዋርያው እንደነገረን በሰማይና በምድር ያሉትን ያስታርቅ ዘንድ በመስቀሉ ሰላምን አደረገ አለ። ደግሞም ጥልን በመስቀሉ ገደለ ብሎ እንደተናገረ፣ ስለዚህ ከጀርባው ባለ መስቀል ጥልን ዲያብሎስንና ሞትን አጠፋ። ለዚሁ ነው ሊቁ ቅዱስ ዲዮስቆሮስ በቅዳሴው ላይ ሞተ ዘኢይመውት ሞተ ከመ ይስዓሮ ለሞት ሞተ ከመ ያይዎሙ ለምውታን ያለው። አዎ ሙታንን ያድናቸው ዘንድ ሞተ፣ ሞትን ይሽረው ዘንድ ሞተ። በቃል ኪዳኑ ተስፋ እንደነገራቸው እነዚህን ሁሉ ለማዳን አንዱ ስለ ሁሉ ሞተ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳን እንደሚነሳ በትንቢት ተነግሮለታል። ሌላው ምሳሌ ተመስሏል። ይኸውም ትንቢተ ዮናስ ምዕራፍ 2 ቁጥር 2 ላይ ዮናስ በዓሣ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ እንደተናገረው ዮናስ በዓሣ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይቆያል፣ ይነሳል ብሎ ተናግሯል። የሰው ልጅ ያለው ራሱን ነው። እርሱ በምድር ልብ 3 ቀንና 3 ሌሊት ይቆያል፣ ይነሳል በማለት ይህንን ምስክር አድርጎ በሦስተኛው ቀን ተነሳ። ክብር ምስጋና ለስም አጠራሩ ይሁን። እንደተናገረ ተነሳ ያለው ለምንድን ነው ቢሉ በቃሉ እንደሚነሳ አስተምሯል። በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ጌታ በቤተ መቅደስ ተገኝቶ ቤተ መቅደሱን መነገጃ ያደረጉትን አይሁድ በጅራፍ እየገረፈ ሲያስወጣ ይህንን ለማድረግ ምን ምልክት ታደርጋለህ ባሉት ጊዜ እሱም የመለሰላቸው እንዲህ ነው፣ ንስትዎ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነስኦ፣ ማለትም ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን አነሰዋለሁ እሰራዋለሁ አላቸው። ውእቱሰ በእንተ ሥጋሁ ይቤሎሙ፣ ይህን ቤተ መቅደስ አፍርሱት በ3 ቀን አነሰዋለሁ ማለቱ እናንተ ቤተ መቅደስ የተባለውን ሥጋዬን ትሰቅሉታላችሁ፣ በሦስተኛው ቀን አስነሳዋለሁ ማለቱ ነበር። ለዚሁ ነው መልአኩ ተንስአ በከመ ይቤ፣ እንደተናገረ ተነሳ፣ ቤተ መቅደሱን አፍርሱት እነሳለሁ እንዳለ እንደተናገረ ተነሳ። በማቴዎስ 16:21 ላይም
ናሁ ነዐርግ ኢየሩሳሌም፣ ወደ ኢየሩሳሌም እንወጣለን። ወይሕዝዎ ለወልደ እጓለ እመሕያው፣ የሰው ልጅንም ይይዙታል። ወይሰቅልዎ፣ ይሰቅሉታል። ወአመ ሣልስ ዕለት ይትነሣ፣ በሦስተኛውም ቀን ይነሳል ብሎ ነግሯቸዋል። አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ እመጣለሁ ብሎ መጥቷል። እሞታለሁ ብሎ ሞቷል። እነሳለሁ ብሎ እንደተናገረ ቃሉን አላስቀረም፣ ተነስቷል። ሌላው ትምህርት በዮሐንስ 11:25 ላይ አነ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ይሐዩ፣ እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምንብኝ ቢሞት እንኳን ይነሳል። ይህንን ቃል የተናገረው አምላክ በተግባር ገልጦታል። ክርስቶስ ሕይወት ስለሆነ ሕይወትን ሲሰጥ አይተናል። በሐዋርያት ሥራ ምዕራፍ 2 ቁጥር 24 ሐዋርያው ቅዱስ ጴጥሮስ ኢይክል ይዞቶ ሞት ይዘው ዘንድ አልቻለም፣ በመቃብር ማስቀረት አልተቻለውም። ምክንያቱም ሞት ሊይዘው ስለማይችል። ለዚሁ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 53 ላይ ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ? ብሎ የድል ዝማሬ በሞት ጀርባ በመቃብር አጠገብ ላይ ሆኖ የዘመረው። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስን ሞት ሊይዘው ያልቻለው ስለምንድን ነው ስንል ሕይወት ስለሆነ፣ ሕይወት ነኝ ብሎ እንዳስተማረ ተነሳ። ተንሥአ በከመ ይቤ፣ እንደተናገረ ተነሳ። ቤተ መቅደሱን አፍርሱትና እሰራዋለሁ እንዳለ ሙቼ እነሳለሁ ማለቱ ነበርና ተነሳ። ኢየሩሳሌም እንወጣለን፣ በዚያም ይገሉኛል፣ እነሳለሁ እንዳለ ተነሳ። ትንሣኤና ሕይወት እኔ ነኝ እንዳለ ተነሳ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ተነሳ የሚለው ሦስተኛው በተግባርም እንዳስተማረን ተንሥአ በከመ ይቤ። ጌታችን በተግባርስ ምን ብሎ አስተምሮናል ለሚለው ሊቁ ቅዱስ ቄርሎስ እንዲህ ይል ነበር፣ እስመ ሰማዕተ ቃላቲሁ ምግባሩ። ጌታ በተግባርስ ምን ብሎ አስተምሮናል የሚለውን ጥያቄ ሊቁ ቅዱስ ቄርሎስ ሲመልስ እስመ ሰማዕተ ቃላቲሁ ምግባሩ፣ የትምህርቱ ምስክር ሥራው ነው እንዳለ። ጌታ ለተናገራቸው ትምህርቱ ምስክሩ ሥራዎቹ ናቸው። እኔ ትንሣኤና ሕይወት ነኝ ብሎ ተናግሮ ነበር። ለዝንቱ ቃል ኮኖ ሰማዕተ አልዓዛር ተንሥኦ እምነ ሙታን፣ ትንሣኤ ለመሆኑ አልዓዛር ከሞት ተነስቶ መሰከረለት። ወይቤ አነ ውእቱ ኅብስተ ሕይወት ዘወረደም ሰማይ፣ እኔ ከሰማይ የወረድኩ የሕይወት እንጀራ ነኝ ብሎ ነበር። ለዝንቱ ቃል ኮንዎ ሰብ እምአምስቱ ኅብስት፣ እርሱ ከሰማይ የወረደ የሕይወት እንጀራ ለመሆኑ ከ5 እንጀራ ከ2 ዓሣ 5,000 ሰዎች ጠግበው መሰከሩለት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በተግባሩ የሚመሰክር ጌታ ነውና ትንሣኤ መሆኑን በቃሉ እንዳስተማረን፣ በተግባር እንዳስረዳን፣ በትንቢት እንዳስተነበየ፣ በምሳሌ እንዳስመሰለ፣ በቃሉ ሙት እንዳስነሳ፣ በቃልም በተግባርም እንደተናገረ ተነሳ። ምክንያቱም እሱ ሕይወት ነውና ብሎ ሊቁ ቅዱስ ቄርሎስ የጌታን ትንሣኤ አብራርቷል። ክርስቶስ ሕይወት መሆኑን ተናግሮ ከሙታን ተነሳ። ተነስቶም ለሴቶች ታየ፣ ለሐዋርያትም ተገለጠ። በኋላስ መነሳቱን በምን አረጋገጠ? ከደቀ መዛሙርቱ ጋር 40 ቀን አብሮ ቆየ። ዕለቱን እንደተነሳ ቢያርግ ኖሮ አልተነሳም፣ ውሸት ነው ይሉ ነበር።
ትንሣኤ እውነት መሆኑን ሲያረጋግጥ ለደቀ መዛሙርቱ እንደገና ተገልጦ በጥብርያዶስ ባህር አጠገብ ዓሣ አብሯቸው እንደበላ በዮሐንስ ወንጌል ምዕራፍ 21 ላይ ተጽፎ እናገኛለን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ተነስቷል። እንደተናገረ ተነስቷል ያለን ምንድነው ለሚለው አራተኛው ተነስቶ መንፈስ ቅዱስን በመላኩ። መንፈስ ቅዱስ ወደ ዓለማችን የመጣው ጌታችን በመነሳቱ ደግሞ በማረጉ እሱም በሚያስተምርበት ሰዓት አጽናኙ እኔ ሲሄድ አጽናኙ ይመጣል፣ እሱ ሁሉን ይነግራችኋል፣ አጽናኙ ሁሉን ያስተምራችኋል፣ ስለኔም ይመሰክርላችኋል ብሎ ነግሯቸው ነበር። ሐዋርያው ቅዱስ ጳውሎስ ይህንን ሐሳብ ሲያጠነክር በሮሜ 1:4 ላይ ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ማለትም ሞትን ድል አድርጎ በመነሳቱ መንፈስ ቅዱስን በመላኩ የእግዚአብሔር ልጅ እንደሆነ ገለጠ። ባይነሳ ኖሮ መንፈስ ቅዱስን ባላክላቸው ነበር። መንፈስ ቅዱስ በመውረዱ መነሳቱን ኃይሉን ገለጠ፣ እግዚአብሔር መሆኑን ገለጠ። ለዚሁ ነው ክርስቶስ ተንሥአ እሙታን ስንል በአብይ ኃይል ወስልጣን የሚሆነው ምላሹ በገናና ስልጣኑ ተነሳ። የማን ሞት ነው መንፈስ ቅዱስን የላከው? በማን ሞት ሰዎች መንፈስ ቅዱስን ተቀበሉ ኃይልን አገኙ ብለን ብንጠይቅ በክርስቶስ ሞትና ትንሣኤ ጌታችን ኢየሱስ ክርስቶስ በእርግጥ እንደተናገረ ተነስቷል። ብዙ ለውጥ አምጥቷል በምድራችን ላይ። የሰዎች ባህሪ እንኳን ሳይቀር ተቀይሯል። ፈሪዎች የነበሩ ደቀ መዛሙርት እንኳን ደፋሮች ሆነዋል። ወጥተው ስለ እርሱ ከመናገር አያፍሩም። ትዝ ይላችኋል ያ ሐዋርያው ቅዱስ ጴጥሮስ በዚያች በስቅለቱ ሌሊት ተላልፎ በሚሰጥባት ምሽት ጌታን አላውቀውም ብሎ ነበር። የምትሉትን አላውቅም ብሎ ትንቢቱ ይፈጸም ዘንድ 3 ጊዜ ዶሮ ሳይጮህ ትክደኛለህ የተባለው ቃል ተፈጽሞበት እናያለን። ያንን የተናገረ ሐዋርያ ከመንፈስ ቅዱስ መውረድ በኋላ በ3000 ሰዎች ፊት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሞትን ድል አድርጎ ስለመነሳቱ ሞት ሊይዘው አልቻለም፣ መቃብር ሊያስቀረው አልቻለም ብሎ በድፍረት የመሰከረው በሕይወቱ ላይ ለውጥ ስላመጣ ነው። ትንሣኤ ለውጥ ነው። አገልጋዮች ደፍረው ወንጌልን የሰበኩት አማኞችም ጌታችን ኢየሱስ ክርስቶስ አምላካችን ነው ትንሣኤያችን ነው ብለው ለመናገር ጉልበት ያገኙ ትንሣኤው ነው። ሐዋርያው ቅዱስ ጳውሎስ ክርስቶስ ካልተነሳ እምነታችን ከንቱ ነው፣ ስብከታችንም ከንቱ ነው፣ አገልግሎታችንም ሁሉ ከንቱ ነው። የክርስቶስ መነሳት ነው ዛሬ የ2 ወር ቆይታችንን በሰሙነ ሕማማት ደስ በሚል የአምልኮ ጊዜ አሳልፈን አሁን ደግሞ ነጭ ልብስ ለብሰን በፊቱ ቆመን ክርስቶስ ተንሥአ እሙታን እያል ለመናገር የበቃ ነው። የእምነት ጉልበት የሃይማኖት ድፍረት ያገኘ ነው በትንሣኤው ነው። ክርስቶስ ካልተነሳማ በየቀኑ የምሞት በከንቱ ነውን? ተስፋ ለሌለው ነው የምሞተው ብሎ ቅዱስ ጳውሎስ አስቀድሞ ስለ ጌታችን ስለ ኢየሱስ ክርስቶስ ትንሣኤ ለእኛ መስክሮልናል። ለትንሣኤው አንዱ ምስክር የደቀ መዛሙርቱ ተአምራት ማድረግ ነው። ጌታችን በብዙ ስፍራ ላይ ነግራቸው ነበር። እኔ ሞታለሁ ደግሞም እነሳለሁ፣ እናንተም ፍሬ ታፈራላችሁ፣ ያ ፍሬ ለዘላለም ይኖራል ብሎ በዮሐንስ ወንጌል ምዕራፍ 12ና 15 ላይ እንደተናገረው። አዎ ትንሣኤ የሚያስገርም ነው። ትንሣኤ ልዩ ነው። ትንሣኤ ለውጥ አምጥቷል። በዓለማችን ላይ ታሪክ ብቻ አይደለም የሕይወትም ተጽዕኖ አሳርፏል። በጣም የሚገርመው ከተራ አርሶ አደርን ገበሬና ከአርብቶ አደር ቤተሰብ የተገኙ ሐዋርያት የዓለም ነገሥታትን የጠቢባንን የግሪክ ፈላስፎችን ልብ በምን አሸነፉ ካል መልሱ በትንሣኤ።
ትንሣኤ የእነዚህን ሁሉ የማረከ ኃይል ነው። የትንሣኤው ኃይል ለቤተ ክርስቲያን ኃይልን ሰጣት። የትንሣኤው ኃይል የአገልግሎታችን ኃይል ነው። የትንሣኤው ኃይል የእምነታችን ኃይል ነው። በመጨረሻም ደቀ መዛሙርቱ ሽባ የተረተሩት፣ ለምጽ ያነጹበት፣ ድውያን የፈወሱበት፣ ጎባጣ ያቀኑበት፣ ሙት ያስነሱበት በትንሣኤው ኃይል ነው። ትንሣኤው በነቢያት ተነግሯል፣ በራሱም አንደበት ተገልጧል፣ በሐዋርያት ተመስክሯል፣ በሊቃውንቱ ተመስጥሯል፣ በአሕዛብ ተሰብኳል፣ በዓለም ታምኗል። ትንሣኤው ትንሣኤያችን ነው። የተወደዳችሁ የእግዚአብሔር ልጆች ሲቆም ብለን እናስብ። 55 ቀናትን በጾም አሳልፈናል። ጥሩ መንፈሳዊነት በሕይወታችን ታይቷል። ሁልጊዜ እንዲህ በሆነ ብላችሁ ተመኝታችሁ ይሆን? ደስ የሚል የሱባኤ ጊዜ ነበረ። መንፈሳችን የተረጋጋበት ነበረ። ነገር ግን ትተን ወደ መጣነው እንደገና እየተመለስ ነው። ጾመናል፣ ሰግደናል፣ ሱባኤ ገብተናል። ጥያቄዎቻችን ተመልሰውልን ይሆን? እንቆቅልሾቻችን ተፈተውልን ይሆን? ዛሬም ከነ ጥያቄያችን ይሆን ወደ ትንሣኤው የተሻገርነው? የሱባኤ ትርጉሙ እኮ ለውጥ ማምጣት ነው። በእኛ ሕይወትም የጾም ዓላማው ከእግዚአብሔር ጋር መታረቅ ነው። ዲያብሎስን ድል መንሳት ነው። ዲያብሎስ ለ55 ቀናት ከኛ እንዲርቅ አድርገነው ቀጥሎ ያሉትን ጊዜያት ከሱ ጋር መሰንበት በሕይወታችን ለውጥ ካላመጣን ምንድን ነው ትርጉሙ? አንዳንድ ጊዜ በሕይወታችን ውስጥ ለውጥ ያላመጣ ነው ለምንድን ነው? እግዚአብሔር በዚህ ጾም ያልታረቀን? ዛሬም እንባ አለ፣ ዛሬም ሞት አለ፣ ዛሬም ጭንቀት አለ፣ ዛሬም ችግር አለ፣ ዛሬም ሰላም ማጣት አለ። ተወደዳቸው የእግዚአብሔር ልጆች መልስ ያጣ ነው ለምንድን ነው? ጦርነቱ በፍጹም ሰላም መቀየር ያልቻለው ለምንድን ነው? ሰው ትናንት ከነበረው ጭንቀቱ ጾሞ ጸልዮ ሰግዶ ትንሣኤውን አክብሮ ከጾማችን በኋላ ምን እንደምናደርግ ያውቃል። ለዛ ይሆን መልስ ያጣ ነው? ለዛ ይሆን ሰላም እንደናፈቀን የቀረ ነው? ለዛ ይሆን ብዙ ወገኖቻችን እንደተራቡ የሚቆዩት? በእርግጥ የክርስቶስ ትንሣኤ ምላሹ ምድራዊ አይደለም፣ ሰማያዊ ነው። ምላሹ ስጋዊ ብቻ አይደለም፣ ዘላለማዊ፣ ሰማያዊ፣ መንፈሳዊ ነው። ይህንን ካሰብን በእርግጥም ብዙ ወገኖቻችን ትንሣኤ ደስታ ነው እንዳልኳችሁ፣ ትንሣኤ ሰላም ነው እንዳልኳችሁ፣ ትንሣኤ ፍቅር ነው እንዳልኳችሁ፣ ፍቅር አጥተው ጥላቻ የነገሰባቸው፣ ሰላም አጥተው ግጭት የበረታባቸው፣ ደስታ ርቋቸው ጭንቀት የነገሰባቸው ብዙ ወገኖች አሉ። ይህንን ትንሣኤ ወደ እነሱ ይዘንላቸው እንድንሄድ፣ የተቸገረውን ስንረዳ፣ ከሐዘኑ ስናጽናናው፣ ያለንን ስናካፍል፣ ያ ነው ትንሣኤ። አንዱ መገለጫው እሱ ነው። ትንሣኤ በፍርሃት ውስጥ ያሉትን ሰዎች ከፍርሃት ነፃ እንዲወጡ ማድረግ ነው። ምንድነው ያስፈራ ወንድሜ? ምንድነው ያስፈራሽ እህቴ? ምንድነው ያስፈራን ወገኖቼ? በኑሮ ፍርሃት፣ በሰላም ማጣት ፍርሃት ዙሪያችን ተከቧል። ስለዚህ ከዚህ ሁሉ ነፃ ሊያወጣን ወደሚችለው ወደ ትንሣኤ ጌታ ወደ ኢየሱስ ክርስቶስ እንምጣ። ምክንያቱም እሱ ሞትን ድል የነሳ ፀሐየ ጽድቅ ክርስቶስ ጌታ በሱ ትንሣኤ የእኛን ትንሣኤ ገልጿልና ሁላችንም ትንሣኤው ትንሣኤያችን ነው ስንል የብዙዎችን መከራት መጋራት፣ የብዙዎችን ጭንቀት መጋራት፣ ያለንን በማካፈል ለአንዱ ያስጨነቀው ሰላም ማጣት ነው። ለአንዱ የሚያስጨንቀው ገንዘብ ማጣት፣ ኑሮ መክበር ነው። ለዚያ ሰው ገንዘብ ሰጥቶ ኑሮን ማቅለል ከተቻለ ከዚያ የሚበልጥ ደስታ የለም። ስለዚህ ትንሣኤው ትንሣኤያችን ነው። ተንሥአ በከመ ይቤ እንደተናገረ ተነስቷል። ክብርና ምስጋና ለስም አጠራሩ ይሁን። ስለዚህ ትንሣኤውን ስናከብር በዙሪያችን ያሉትን ሰዎች እያሰብን ተካፍለን እንድንኖር፣ ዛሬ እቤታችን የሚያስፈልጉ ነገሮች የሞሉልንም ያለንም የተረፈንም በየመንገዱ ወድቀው ፕላስቲክ ለብሰው የዕለት ጉርስ የሚለምኑትም ክርስቶስ ለነሱም ትንሣኤያቸው ነው፣ ለነሱም ሕይወታቸው ነው። እናንተ ክርስቲያኖች ክርስቶስን ማክበር ትወዳላችሁ፣ እሱንስ ማየት ትፈልጋላችሁ አላቸው የሚሰብካቸውን የሚያገለግላቸውን ምዕመናን። አዎ እስከ ዛሬ የነገርከን
በልባችን የሳልክብንም ክርስቶስንማ እንዴት እሱን ማየት እኮ ረፍት ነው፣ እባክህ አሳየን አሉት። ሊቁ ቅዱስ ዮሐንስ አፈወርቅ ይዟቸው ወጣና ነዳያን በየመንገዱ ያሉትን ጎዳና ላይ የወደቁትን ሰዎች እያሳየ ያው እዚያ ጋር ታርዟል አልብሱት፣ እዚህ ጋር ተርቧል መግቡት፣ እዚያ ጋር ተጠምቷል አጠጡት፣ እዚያ ጋር ታሟል አሳክሙት፣ እዚህ ጋር ታስሯል ዋሶናችሁ አስፈቱት ጠይቁት ብሎ እንደመለሰላቸው ክርስቲያኖች በዚህ እውነት ጸንተን ትንሣኤው ትንሣኤያችን እንደሆነ በሞቱ ሞታችን እንደተቀየረልን በትንሣኤውም ትንሣኤያችን እንደተበሰረልን ዛሬ እሱ ሲነሳ እኛ እንዳንሞት፣ ምክንያቱም ወደ ዓለም ስንመለስ ወደ ዘፈኑ ስንመለስ በጾም የሰነበተው የዝማሬው መንፈስ ወደ ዘፈን፣ በጾም የቆየው መልካም ጆሮአችን የእግዚአብሔርን ቃል ሲሰማ የነበረው ተመልሶ እንደገና የዓለምን ጫጫታና መከራ፣ ይሄ ነው መሞት ማለት። ስለዚህ ክርስቶስ ሲነሳ እኛ እንዳንሞት ልንጠነቀቅ ይገባናል። ተንሥአ በከመ ይቤ እንደተናገረ ተነሳ። አዎ በመቃብሩ ስፍራ የለም፣ ሕያው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በታላቅ ኃይልና ስልጣን ተነስቷል። ክብር ምስጋና ለእርሱ ይሁን። ስለዚህ ከትንሣኤው በረከት የምንሳተፍ ክርስቲያኖች ዛሬ በሕይወታችን ውስጥ መነሳት ያለብን ነገሮች አሉ። የሞቱ ነገሮቻችን በትንሣኤው ሊነሱ ይገባል። ምንቀሰቀሳቸው መንፈሳዊነት፣ እነዚህ ነገሮች የእግዚአብሔርን ቃል ዕለት ዕለት ማድመጥ ማንበብ ለሕይወታችን አስፈላጊ ነውና እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዚህ ጉዳይ ያስተማረን በዚህ ርዕስ የመከረን የአባቶቻችን የቅዱሳን አምላክ ስሙ ይክበር ይመስገን። በትንሣኤው ኃይል ጸንተን እንድንኖር የእግዚአብሔር ቸርነት፣ እመቤታችን አማላጅነት፣ የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።